ሆቴሉ ጋር ሲሄድ ግን የተፈጠረው ነገር ማለት እስካሁን ድረስ ግልጽ አልሆነልኝም። ምንድነው የተፈጠረው? አለባበሱ የተለየ ነበረ። የተለየ ስለ ትንሽ ወደ እርጅናው ጠጋ የሚል አለባበስ ነው። ካፖርት ኮፍያ ምናምን ብቻ ራሱን ለመቀየር ሞክሯል። እዚህ ነበረች፣ ወደ ለስራ ጉዳይ ነው ወደ ውጭ ሄደችው፣ ትመለሳለች ምናምን ነገር አለ። ሆቴል ማረፉን አልፈለገውም ነበር። አሁን እኔ ሆቴል ባርፍ እንዳልኩሽ ለመጠቃት በጣም ቅርብ ነው የሚሆነው። እኛ በቀጥታ ብንገባ ተመልካቾች ያ ማህበረሰብ የሚያደርገው እኛን ማጥፋት ነው። ምክንያቱም 12 ኪሎ ሜትር ዲና የምትገኝበታለች የተባለው ቦታ ማለት ነው። ከዛ እናቅም ሂሳቡንም ከፍሎ ጨራርሷል። የተጠቀመበትን ሂሳብ ከፍሏል እና ወጥቷል። አናቅም ሻንጣ ትንሽዬ ባግ ነገር ይዞ ነበር የገባው። እሷንም ይዟት ሄዷል። ምንም ነገር የለም ነው ያሉ። እዛ ሀገሩ ላይ ከሚከፈለው ክፍያ በላይ እንደምትሰጣቸው ልጆቻቸውን ትምህርት ቤት እንደምታስተምር እሺ አሉኝ። ያለውን ነገር ገብተን አይተናል። እሷን አላገኘናት። በምን አውቃለሁ ምናምን ነገር እስቲ ቪዲዮ ኮል ደውልልኝ ምናምን ስለው ደወለልኝ። እዛ ያለችው ዲና በጣም ፍጹም ተቃራኒ ለህብረተሰቡን የምታገለግል 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። እኔ ዛሬ አንድና አንድ ውሳኔ ወሰንኩት። ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው። ምን እየቀለድክ ነው? እየቀለድኩ አይደለም እንጂ። ምንድነው እያልክ ያለው? ከወሰነች የምትወስነውን ውሳኔ ትወስን እንጂ መድኃኒቱን ልኬላት እነዛን ሰዎች እዛው እንድታጠፋ አልፈቅድላት። በኋላ ምን የሚጸጸቱን አልችሉም። ሄደ ሰታት እንደማታጠፋቸው በምን እርግጠኛ ነህ አንተ? እኔም አብሬ መጥፋት ፈልጋለሁ። ይዛኔ ምን ሊፈጠር እንደሚችል ግልጽ ነው። ይሄን ሁሉ ነገር ካሳጣሃት በኋላ ዝም የምትል ይመስላል። ብቻ ሄዳ ምንም ማለት አልችልም። እሺ ሚኪ ችግር የለውም። እኛ የኛ ንብረቶችም እዛ ቦታ ላይ አንደኛው መጋዘን ላይ እየተገለገሉበት ነው። እኛ በማናውቀው ሁኔታ 6 ወር ሙሉ አስበው ሴት እናቃታለን። ምን ያህል ጨካኝ እንደሆነች እናቃታለን። ለገዛ ወንድሞቿ ለገዛ እህቶቿ ያልተመለሰች ለገዛ ወንድሟን ያስገደለች ሴት ናት። ለገዛ ወንድሟን አባተን ልክልሃለሁ፣ ካሳ እንደዚህ ብር ከፍልሃለሁ፣ መድኃኒቱን ላክልኝ ነው እኮ። ልልቀቅልህ ሰጠኝ አይደለም እኮ። መጀመሪያ ካርታ ያዙ፣ ቤታችንን ወሰዱብን፣ የተለያዩ ንብረቶቻችንን ወሰዱ። ከጠፉ ንብረቶች መካከል በአንተ ስም ያለው መጋዘን የኛ ንብረት ነው። ስለዚህ ይሄ ነገር ከመሆኑ በፊት እኔ ራሴ እዛ ቦታ ላይ ይገኛሉ። አረዱል ተው። እሷ የምትፈልገው እኔን ነው ሲጀምር። ምንም ቢሆን እኔ በፍጹም አንተም መግደል ብቻ ራሱ ለሷ ትልቅ ነገር እንደሆነ ታውቃለህ። ነፍሷን የሚያተርፍላት እኮ ምንም ባተርፍ ራሱ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? ያው ጠፍተን ነበር ሰሞኑን፣ ለዛም ይቅርታ እንጠይቃለን። ያው ያጋጠመንን ነገር ታውቁታላችሁ። ነገሮቹን ፊክስ ማድረግ ስለነበረብን መፍታት ስለነበረብን ነው የጠፋ ነው። ተመልካቾቻችን እንደተጨነቃችሁ ምን ያህል ሐሳብ እንደገባችሁ በየኮሜንቶቻችሁ እያየን ነው የምንገኘው። ያው የጠፋንበት ምክንያት ግልጽ ነው። ልዑል ድንገት ተነስቶ እንግዲህ ለብቻ ካልሄድኩ ብሎ ከኛ ውሳኔ ውጪ ራሱ የወሰነውን ውሳኔ ነገሩ ማብቃት አለበት፣ ከዚህ በላይ ሰዎች መጎዳት የለባቸውም በሚል እንግዲህ ወስኛለሁ ብሎ ለመሄድ ተነስቶ ነበር። የቻልነውን ሁሉ አድርገናል። እውነት ለመናገር የቻልነውን ሁሉ። ልዑል ደግሞ አንድ ነገር በቃ ከወሰነ ነውና መመለስ በጣም አዳጋች ነበረ። አንድ ሹፌር መድበንለት እንደምንም ሊሄድ ችሏል። ብዙ ሙከሮችን አድርገን ነበር፣ ብዙ ጥረቶችን አድርገን ነበር፣ ግን ለብቻው ነበር ሁላ ለመሄድ የወሰነው እሱ። ግን ያው በእኛ በወንድሞቼም በእኛም ጫና አንዱ ሹፌር የምንወደው ሹፌር አለ። እሱን እንግዲህ መድበንለት ወደዚች ከተማ መጥቷል። እንግዲህ እኛም መተናል። አሁን ያለንባት የገጠር ከተማ እዚህ ነው። እሱም እንዳረፈ የተነገረን ትንሽ አስደንጋጭ የሆኑ ነገሮች አሉ። በዚህ 2 ቀንና 3 ቀን
ልነግራችሁ አልፈለኩም ነበር እውነት ለመናገር ብዙ እንግዲህ ጠዋት ነው የገባ ነው እዚህ ከተማ ላይ ልነግራችሁ አልፈለኩም ነበር እናንተን ማስጨነቅ እናንተን በተደጋጋሚ ብዙ ነገሮች ተነስተው እናንተን እኛ የምንጨነቀው ይበቃል ብዬ አስባለሁ ምክንያቱም ሁሌ እናንተን ማስጨነቁ ሁሌ የሆነ ነገር ሲያጋጥመን ለእናንተ ማሳወቁ ከባድ ነውና ልነግራችሁ አልፈለኩም ነበርና ስልኩ እዚህ ከደረሰ በኋላ አውርተናል ምሽት ላይ ምናምን አውርተናል ከዛ በኋላ ግን ስልኩ ሊሰራልን አልቻለም በሚያሳዝን ሁኔታ የሱ ስልክ ብቻ ሳይሆን የሹፌሩም ስልክ እየሰራ አይደለም ስለዚህ እኛ የግድ መነሳት መምጣት ስለነበረብን ቀጥታ ወደዚህ ከተማ መተናል ጥሩነቱ አንዲትን ሴት ኮንታክት አድርጎ ነበር ያንን ኮንታክት ያደረጋትን ሴት ደግሞ ስልክ ቁጥር ነበረን እኛም ያንን ስልክ ቁጥር ይዘን ነው የመጣ ነው ተመልካቾቻችን እሷን ደውለንላታል ሆቴል መያዝ አልቻልንም ማለት ለመናገር ምግብ በልተን አብዛኛው ሰዓታችንን ኳላም ከፊትም ሌሎች ወንድሞች ያሉ መኪና ውስጥ ነው እያሳለፍን ያለ ነው ምክንያቱም እኛ እዚህ መምጣታችን እንዲታወቅ አልፈለግንም ለእናንተ ለማሳወቅ ያህል ቪዲዮ ለመስራት ያህል ነው የተፈጠረው ነገር ምንድነው ሉል የት ነው ያለው የሚለውን ነገር ለእናንተ ማሳወቅ ስላለብን ነው ይሄንንም ቪዲዮ እየቀረጽን ያለ ነው ውድ ተመልካቾቼ መቅደስ የተባለችውን ሴት እንግዲህ እስቲ ደውልንላታል ለመገናኘትና ለማውራትም ፍቃደኛ ሆናለች ከሱ ጋር ነው እዚህ ከተማ ሉል ሲመጣ ቀጥታ እዚህ ሲመጣ ቀጥታ ዲና ጋር አልሄደም ዲና ከዚህ ከተማ ወጣ ብሎ በሚገኝ የገጠር ውስጥ ነው የምትገኘውና መጀመሪያ እዚህ ነው ያረፈው ያቺ እዚህ ሲመጣ ደግሞ የተቀበለችው ሴት መቅደስ ትባላለች መቅደስ የመንግስት ቦታዎች ላይ ወረዳው ላይ የመንግስት እንትን ሆና ነው የምትሰራው ስለዚህ እንዴት እንደተገናኙ ሁላ ማቀው ነገር የለም በርግጥ ኮንታክቱን ለማግኘት ብዙ እንትን አልፈጀብንም ምክንያቱም እያንዳንዱ ሰው በተለይ ከላይ ያለነው ልጆች ማን እየደወለ እንደሆነ ከማጋ ኮንታክት እንዳለው በደንብ ስለምናቅ በዛ አጋጣሚ ነው ላገኛት የቻልኩት ከአንድ ወር በፊትም ሲደውልላትና አንዳንድ መረጃዎችን ይነግረኝ ነበር ዲናን እዚህ ባሉ ሰዎች ለማሰለልና በተለይ በመንግስት አካላት በህግ አካላት እዚህ ከተማ ላይ በሚገኙ ሰዎች እሷን ለመፈተሽና አካባቢው ላይ ምን እየሰራች ነው የሚለውን ነገር ለማረጋገጥ እሷን ኮንታክት እያደረጋት እዚህ ያለችውን ልጅ መቅደስን ኮንታክት እያደረጋት እንደሆነ ነግሮኝ ነበርና ያኔም ኮንታክት ስልኳን ይዤ ነበር እንግዲህ ለዛሬ ጠቅሞናል ብዬ አስባለሁ ምናልባት ምንድነው የተፈጠረው የሚለው ነገር ለኔም ስልኩ እየሰራ አይደለም ነው ያለችው ግን የተቀበለችው እሷ ናትና ምንድነው የተፈጠረው ሉል ሴት ነው ያለው የሚለው ነገር እስቲ እሷን አግኝተን ምናወራት ይሆናል ተመልካቾቻችን በጸሎት በዱዓችሁ አትርሱን ወንድሞቼ ከፊት ከኋላ ያሉት እንግዲህ እሱን ለማግኘት ቀን ሙሉ ጉዞ አድርገው መኪና ውስጥ ደግሞ ረጅም ሰዓት ነው ተቀምጠው የሚገኙት እነሱንም እግዚአብሔር እንዲያበረታልን እንዲያጠነክረን መልካም ነገር ይዘን ወይ ሉልን ይዘን እንድንመለስ ወይ ደግሞ የነገሮች ፍጻሜ ሆነው ዲናንም ለህግ አካላት አሳልፈን ሰተን የሚገባትን ቅጣት እንድታገኝ አድርገን ወርቁንም አግኝተን የምንመለስበት ሁኔታ ይኖራል ብዬ አስባለሁ ውድ ተመልካቾቼ እስቲ በጸሎት በዱዓችሁ ኮሜንት ላይ አስቡን ኮሜንት ላይ ጻፉልን ሐሳብ አስተያየታችሁን ምን ማድረግ እንዳለብን ጻፉልን ሁሌም አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን ገብተን መቅደስን የምናወራት ይሆናል መልካም ጊዜ ይሁንላችሁ እንግዲህ ተመልካቾቻችን ከረጅም ሰዓታት ፍለጋ በኋላ እንግዲህ መቅደስን አግኝተናታል እንዴት እንደተገናኘን እንዴት የሷን ኮንታክት ማግኘት እንደቻለ እንግዲህ ነግሬያችኋለሁ ላንቺም እያጫወትኩሽ ነበርና እንግዲህ ተገናኝተን እንድናወራ ፈቃደኛ ስለሆንሽልኝ እጅግ በጣም አመሰግናለሁ እሺ እኔም አመሰግናለሁ ወይዘሮ ወይስ ወይዘሪት ወይዘሮ አግብተሻል በጣም አሪፍ እንግዲህ መቅደስ ያለንበትን ሁኔታ አስረድቼሻለሁ ትንሽ ነርቨስ ሆኛለሁ እውነት ለመናገር ተደናግጫለሁ ያለንበት ሁኔታ ሁላችንንም የምታያቸው ወንድሞችንም ጭምር ያስደነገጠ ነገር ነው ድንገት ነው ወንድማችንን ያጣ ነው ለዛም ትንሽ ድንጋጤ ውስጥ ከተቼሻለሁ ለዛም ይቅርታ ጠይቃለሁ ከስራም ነው አፈናቅዬሽ እንግዲህ ስራተሽ ነው የመጣሽው አመሰግናለሁ ችግር ነው መተባበር እንደተለመደው እንግዲህ እንደዚህ ፕሮግራሞችን ስንሰራ ከዚህ በፊት ስናወራ ያው ከደቂቃዎች በፊት ፕሮግራሞቻችንን እንደምትከታተይ የሉልንም ኢንተርቪዎች አንዳንድ ኢንተርቪዎችን እንዳየሽና
ያው እንደምታውቂ ነግረሽኛል። ስለዚህ በእኛ ፕሮግራም መሰረት ደግሞ ቀጥታ ወደ ጉዳያችን አንገባም። ከአንድ ሰው ጋር ቁጭ ብለን ስናወራ ያ ሰው ማን ነው፣ ምንድነው፣ እንዴት ነው አስተዳደጉ የሚለውን ነገር ማወቅ አለብን። ምክንያቱም የሰው ልጅ አስተዳደጉን ነው የሚመስለው፣ የሰው ልጅ የኋላ ማንነቱ ቤተሰቡን ነው የሚመስለው እና ተመልካቾችም እንዲያውቁሽ እኛም ደግሞ ለቀጣይ ጥያቄዎቻችን ሲባል አንዳንድ ነገሮችን እናወራለን። እሺ፣ ስለማንነቴ ገለጻ እንዳደርግልን ነው የምትፈልገው? ስለማንነትሽ፣ ስላስተዳደግሽ አንዳንድ ነገሮችን እናወራለን። ቅርም አይልሽ ከሆነ እሺ፣ ችግር የለውም። ስሜ ያው አንተም እንዳልከው መቅደስ አለልኝ ይባላለሁ። ገጠር ነው ተወልጄ ያደግኩት። አሁን ያለንበት የገጠር ከተማ ነው እንዳያችሁ እና እዛ ነው የተወለድኩት። ከዛ ትምህርት እዛ አካባቢ ብዙም አይደለም ማለት መሰረተ ልማቶች ስላልተሟሉ እስከ 5 እዛ ተማርኩኝና ከዛ ወደዚህ መጥቼ ነው ትምህርቴን የጨረስኩት እስከ 12ም ከዛም ዩኒቨርሲቲ ገብቼ ጨረስኩት እዚሁ ነው እና በቃ እዚሁ ስለለመድኩት ሀገሩንም ስለተመቸኝ የትምህርት ቆይታዬ እዚህም ስለነበረ እዛው ስራ ገባሁኝ ወረዳ እና አሁን እዛ እያገለገልኩ ነው የሚገኘው የወረዳ ሰራተኛ። ቤተሰቦችሽ እንዴት ነው አሉ? አሁን አሉ። ለስንተኛ ልጅ ነሽ ለቤተሰቦች? እኔ ሁለተኛ ልጅ ነኝ። 5 ነን ቤት ውስጥ፣ ሌሎች ወንዶች ናቸው። በጣም አሪፍ። እንዴት ነበር ታዲያ አስተዳደጋችሁ? መቼም የክፍለ ሀገር ልጅ ሲኮን ብዙ ነገሮችን እየሰራሽ ጠንካራ ሆነሽ ነው የምታድጊው እና ሴት ሆነሽ በእንደዚህ አይነት መልኩ ራስሽን አሳድገሽ እንደዚህ ጥሩ ቦታ ላይ የምትገኝ እንደሆንሽ ከአካባቢውም ሰው አንቺንም ከሚያውቁሽ ሰዎች ማለት መረዳት ያለውና ምን አይነት አስተዳደግ ነበረሽ ከቤተሰቦችሽ ጋር? ያው ክፍለ ሀገር አስተዳደግ ትንሽ ከበድ ይላል ማለት ያው በድሮ ጊዜ ደግሞ ሲሆን ወላጆችም ቢሆን ለትምህርት ድጋፍ አይሰጡም፣ እንድትማር ምናምን ከጎና አይሆኑ። ግን ያው እየቆየ ሲያዩት ጥቅሙን ሲረዱት ትንሽ ለቀቅ አድርገውኝ ተምሬያለሁ። በጣም አሪፍ። ማን ነበር ሰፖርት የሚያደርግሽ? እናትሽ አባትሽ በትምህርት ያለፉ ነበሩ? አረ ነበረ፣ ገበሬዎች ናቸው። ማረስ ነው ሌላ እንደውም እረኝነት ምናምን ሊልኩ ነው የሚፈልጉት ሌሎች ወንዶች ስለሆኑ እኔ ደግሞ ቤት ውስጥ እንዳግዝ ነው የሚፈለገው። እናቴን ግን እኔ ደግሞ ወደ ትምህርቱ ያለኝ ፍቅር ስለበረታ ያው አሸንፊያቸው እኔ ትምህርቴን ቀጥያለሁ ማለት ነው። ምን ነበር እቅዶችሽ? ምናልባት መሆን የምንፈልጋቸው ነገሮች ነበሩና ልጆች እያለን ምን መሆን ነበር የምትመኘው? ያው እኔ መምህር መሆን ነበር የምመኘው። ማለት ካሳለፍኩት ነገር አንጻርም ተማሪዎች አሁን በእኛ ሀገር እንዳልኩ ትንሽ ከባድ ስለሆነ በቃ የትምህርት መስመሩን እናስተካክላለሁ አስተማሪ ሆናለሁ ብዬ ነበር ያሰብኩት። ግን ያው ህይወት እንዳሰብከው አይሆንም አይደል? አሁንም ቆንጆ ነገር ላይ እንዳለሽ ነው የማስበው። አዎ አሪፍ ነው ማለት ከምፈልገው ከማህበረሰቡ ጋር ያለውን የማህበረሰቡን ችግር መፍታት ስለሆነ ወረዳ ላይ መስራትም ያው ከመምህርነት ብዙም አይተናነስም። ያው ከማህበረሰቡን በተለየ መንገድ ማገልገል ማለት ነው። መምህርነት ታዳጊዎችን ማነጽ ነው። በእውቀት የተሞሉ አድርገው በስነ ምግባር የታነጹ አድርገው ማሳደግ ነው። ይሄኛው ደግሞ ያደገውን ማህበረሰብ ከፍ ያለውን ማህበረሰብ ሰፖርት ማድረግ ነው። እኔ ደፈርክኝ አትበይኝና ይሄ ወረዳ ላይ የተለያዩ ይሄ መንግስት ቦታዎች ላይ የምትገኙ ሰዎች ያው ባይባልም በሙስና ትጠረጠራላችሁ እና በትክክል ማህበረሰቡን ያገለግሉ ብዙ ትችቶች አሉ። በእርግጥ አንቺ ጋር ከአንቺ የሰማኋቸው ነገሮች ነበሩ። በእርግጥ አንቺን የሚያውቁሽ ሰዎች የነገሩኝ ነገሮች አሉ። ከአንቺ መስማት ስለምፈልግ ነው። እንዴት ነው? ከባድ አይደለም ይሄ ቦታ? አልከበደሽም? እንደ ሴት ያው እንደ አመጣጡ እንዳመላለስ ነው ነገሮችን ማለት አሁን እኔ ያደኩበት ማህበረሰብ ብዙ አይቼዋለሁ ማህበረሰብ ሁኚ እና በውስጥ ያሉትን ችግሮች ስለማቅ እኔ ማህበረሰብ ስለሆንኩኝ ማህበረሰብ ላይ ተጽዕኖ ሊፈጥር አልችልም። ማለት አዋንታዊ ተጽዕኖ ሊፈጥር አልችልም። ያለውን ችግር ለመፍታት ነው እንጂ ተጨማሪ ችግር ህብረተሰብ ለማጉላላት አልችልም። ግን በጣም ከባዱ ነገር አሁን ካለሽበት ቦታ አንጻር በጣም ከባዱ ነገር ምንድን ነው?
ያው ከባዱ ነገር ያው እንደምታየው ትንሽ ከተማ ናትና ትንሽ ይከብዳል። ፋይናንሻል ምናምን ነገር የሚደረግል እንትን ያንሳል። እንደፈለክ መሰረተ ልማቱን ለማሟላት ትምህርት ቤቱን፣ ጤና ጣቢያውን ምኑን ለማሟላት ችግር አለ። እሱን ችግር ደግሞ እንዳልከው አብዛኛው ሰው ከሙስና ጋር ያያይዘዋል። ግን እንደሱ ሳይሆን ያው ባለህ ነገር ነው አብቃክተ የምትሰራው። ስለዛ የሱ ጉለት ነው የአቅም ጉለት ነው እንጂ ልማት የሚጣላ የለም። እና ይሄንን ነው ለምንችል በጣም አሪፍ። ያው በርግጥ ቤትሽ ነው የጋበዝሽኝ፣ ኑሮሽንም እየተመለከትኩ ነው የሚገኘው። ሰውም መስክሮልሻል። ለዛም ማመስገን እፈልጋለሁ እኔ ላደረግሽው ነገር። ሰዎች መቼም አያልፉም። የተበደሉ ሰዎች ቢኖሩ በርግጥ ትንሽ ሰዎችን ነው ያናገርኩት ስላንቺ። እነዛም ሰዎች ግን ያናገርኳቸው ሰዎች በትክክል ስላንቺ ጥሩነትና ስላንቺ ጥሩ አገልግሎት ነው ያወሩልኝና ለዛም ማህበረሰቡን በዚህ መጠን ስለምታገለግይ አመሰግናለሁ። እኔንም ቤትሽ ድረስ ስለጋበዝሽኝ አመሰግናለሁ። ከባለቤትሽ ጋር እንዴት ተዋወቃችሁ? ያው ከባለቤቴ ጋር ትንሽ ከተማ ላይ ስትሆን በመታየት ነው ግንኙነት ሊጀምር የሚችለው እና በዛን የተዋወቅነው ማለት ሰፈር ውስጥ እሱም ትንሽ ጠባብ ከተማ እንዳልኩ ትታወቃለህ። ሁሉም አሁን ወጣህ መቅደስ ብትል ሁሉም ሰው ነው የሚያገኝ አይደለም ወረዳ ሰራተኛው። እና እንደዛ ነው ትንሽ ከተማ ስለሆነች እሱንም ባይን እንግባባለን። በምን ስራ ላይ ነው የሚገኘው? እሱ የግል ስራ ነው የሚሰራው። የግል ስራ ነው የሚሰራው። እዚሁ ከተማ ውስጥ ነው ያለው። ማን ነበር የፍቅር ጥያቄውን ያቀረበው? ያው ማሊን ይችላል። ስለዚህ በጥሩ አገልግሎትሽ ያው ተማርኮ እዛው የአገልግሎት ለማግኘት ሲሄድ ነው ትውውቃችሁ ወይስ ተተያዩ ነበር? ከዛ ውጭ ባለ አይ ተማሪ እያልነው ነበር የምንተዋወቀው። ገና ግቢ ተማሪ እያለሽ? እዛ ነው የተዋወቅኩት። ያው ስራ አግኝቼ እንደጀመርኩኝ ያው ተቃለ ሴት ልጅ ስትሆን መፍጠን አለብን። ተጋባኝ። አሁን የሁለት ልጆች እናት ነኝ። ልጆችም አፍርታችኋል? በጣም ደስ ይላል። ስለዚህ ኑሮ በጣም አሪፍ ነው ማለት ነው እዚህ ከተማ ላይ? አዎ እንግዲህ ሌላ ከተማ ስለማላውቅ ማወዳደር ይከብደኛል። እውነት ለመናገር ወድቻታለሁ ከተማችሁን። ማህበረሰቡም ለሰው ለእንግዳ ያስታውቃል መሰለኝ። በእርግጠኛ ብዙ ለመታየት ሙከራዎችን አላደረግንም፣ ግን ያገኘናቸው ሰዎች ሁሉ ያደረጉልን የመስተንግዶ እጅግ በጣም ልብ የሚማርክ ነው። የእንግዳ አቀባበላችሁም እጅግ በጣም ደስ የሚል ነው። ከተማዋም እጅግ ንጹህና በጣም ያማረች ናት። እናመሰግናለን። እንግዲህ ይሄን ያህል ከተዋወቅን፣ ይሄን ያህል ስላለፈው ህይወትሽ ስለ ቤተሰቦችሽ ከነገርሽኝ ወደ አስጨነቀኝና ወደ መጣሁበት ጉዳይ ልግባ። በእርግጥ ከጭንቀቴና ይሄ ካለውበት ስሜት አንጻር እነዚህ ነገሮች ለማውራት ዝግጁ አልነበርኩም፣ ግን ማውራትና ማወቅ ስላለብኝ ነው ያወራ ነው። ከልዑል ጋር የት ነው የምትተዋወቁት? እሺ ከልዑል ጋር የምንተዋወቀው እንዴት መሰለ፣ አሁን መጀመሪያ ገልጸዋል አንተ። አይ ነበረ ፕሮግራማችሁን የሚሰሩትን። ያው ልጁ ጥሩ ጥሩ ስራዎች ስለሚሰራ ከታተለዋለሁ ባለችኝ ጊዜ አውቃለችኝ። እና ከወር በፊት ነው የምንተዋወቀው። አንድ እዚህ አካባቢ የመጣች እሱ የሚፈልጋት እንትን ነበረች፣ ተፈላጊ ሴት ነበረች እና ስለሷ ደውሎ ነግሮኝ ነበረ። ያንቺን ስልክ እንዴት ነው ሊያገኝ የቻለው? አሁን እኔ ጥያቄ የሆነብኝ ነገር ልዑል በጣም ብዙ ሰዎችን ያውቃል። ብዙ ሰዎችን በእርግጥ ያንቺንም ስልክ ያገኘንበትን መንገድ ነግሬያቸዋለሁ ለኦዲየንሶቼ። የእናንተ ትውውቅ ግን እጅግ በጣም ነው የገረመኝ። ምክንያቱም ረጅም ኪሎሜትሮችን አቋርጦ የሚገኝ ከተማ ነው። በምንም አይነት መንገድ አንድ ላይ ተገናኝታችሁ በሆነ ጉዳይ ተጫውታችሁ ማውራታችሁ ማታቆም፣ እንዴት ልትገናኙ ቻላችሁ? ያንቺን ስልክ እንዴት ሊያገኝ ይቻላል? እሺ ያው እናንተ ከምትሰሩት ስራ አንጻር ከምርመራው አንጻር የኔን ስልክ ማግኘት ከባድ ሊሆንባችሁ እንደማይችሉ አንተም ታውቀዋለህ። እና በዛ አማካኝነት ነው ማለት ደውሎ አወራኝ ስላለው ነገር ስለ ሴትዮዋ ምናምን ነገር እና ላምነው አልቻልኩም ነበረ።
እና በጣም ማለት ድግጋሚ ነበረ ያዋራኝ ይጽፍልኝ ነበረ ቴሌግራም ላይ ምናምን ነገር ከዛ እንዴት እርግጠኛ ልሆን አልቻልኩም በማክስ ምናምን ስለምሰሩም ላውቀው አልቻልኩም እንደገና እንደዚህ ማለት ታውቃለህ የመንግስት ኃላፊ ስትሆን በደንብ እንደዚህ ለማውራት ይከብዳል ከሰው ጋር መረጃ መቀያየር ከባድ ነውና በምን አውቃለሁ ምናምን ነገር እስቲ ቪዲዮ ኮል ደውልልኝ ምናምን ስለው ደወለልኝ በድምጹ ነው ያወቅኩት በቃ አወራኝ ምናምን ነገር ያለውን ነገር ከዛ በዛው ጥያቄዎችን አልጠየቅሽው ምናልባት ያንቺን ስልክ እንዴት ሊያገኝ እንደቻለ ምናምን ያው አድበሰበሰብኝ ማለት ስጠይቀው ያው ከባድ አይደለም ምርመራ ላይ ስለምሰራ በቃ እዛ አካባቢ ሂዳለች ሲባል በቃ ሊረዳኝ የሚችል ሰው ስል ያንቺን ስልክ አገኘሁኝ ነው ያለ ከዛ ያው በቃ እሺ ምናምን ብዬ ተቀበልኩት አወራን ስላለው ነገር ስለሴትዮዋ ምናምን ነገር እና እንድረዳው እንድተባበረው ፈቃደኛ እንደሆነለት ምናምን እናገረኝ ከዛ እሺ አልኩትና ይሄንን ያወራነው ከወር በፊት ነው ከዛ እንደነገረኝ ነው ወዳለኝ ቦታ የሄድኩት ከቀናት በኋላ ሄድኩኝ የህግ አካላትን ይዤ ነበር የሄድኩት አካባቢው ላይ ያለኝ አሁን እያወራሽኝ ያለሽው እንድትፈልጊለትና እንድታይለት የጠየቀሽ ዲና ስለተባለች ሴት ነው ዲና ነው ስሟ በጣም ጥሩ እሺ እና እንዳልኩ ከቀናት በኋላ ነበረ ዘግይቼ ሄድኩበት ስራ በጣም ነበረብኝ ተደራርቦብኝ ነበረ የሚጨርሳቸው የምርጫ ነገሮች እና ሄድኩኝ ወደ ቦታው የአካላትን አነጋግሬ ያው ፕሮሰስ አለው እዛ ጋር የህግ አካላትን ማናገሩ ላይ ዝም ብለህ ይዛት ሄድ እና እነሱን አሳምኜ ይዤ ሄድኩኝ ቦታው ላይ እንደደረስኩኝ ከኛ ትንሽ ይልቃል እና ቦታው ላይ ስደርስ ከዚህ ስንት ኪሎ ሜትር ነው 12 ኪሎ ሜትር ዲና የምትገኝበት አለሽ የተባለው ቦታ ማለት ነው እሺ ከዛ ወደ ቦታው ሲሄድ እንደተባለው ሴትዮዋ ነበረች እዛ ከዛ መጀመሪያ ወደ እሷ ቤት ከመሄዴ በፊት አካባቢው ላይ ያሉትን ሰዎች ለማናገር ነበር የሞከርኩት ከዛ ለማናገር ስሞክር ሁሉም ሰው ስለሷ የሚነግረኝ ነገር ልዑል ከነገረኝ በጣም በተቃራኒ ነው ስለ አንድ አይነት ሰው ራሱ እሱ የነገረኝና እዛ ቦታው ላይ የምትገኘው ዲና የምትባለው ሴትዮ ምን አይነት ልዩነቶችን አገኘሽበት ምን መሰለ እዛ ያለችው ዲና በጣም ፍጹም ተቃራኒ ለህብረተሰቡን የምታገለግል የብዙ ደካማ ቤቶችን ወደ ክፍለ ሀገር ወጣ ያለ ነው የሄድኩበት ቦታ እና ደካሞችን የምታግዝ በእርሻ የራሷ ሰፊ ቦታ አላት ታሳርሳለች ከዛ ለሌሎች ለተቸገሩት ራሱ ገበሬ ሰራተኛ ትልክላቸዋለች አቅም ለደካማቸው ይሄ በሬ ምናምን ትረዳለች ማዳበሪያ ትሰጣለች በነፃ በጣም በቃ በጎ ፈቃደኛ ናት እዛ ሲሄድ ያገኘዋት ወይም የነገሩኝ ሰዎች እና በቃ እንዳልኩ ሶስት አባወራዎችን አናገርኩኝ ዞር ብዬ ከዛ እሱን ከጨረስኩ በኋላ ወደ ሴትዮዋ ቤት ነው የሄድኩት እዛ ሲሄድ ያገኘሁት እንዳልኩ ሰፊ ግቢ ነው አሪፍ ቤት ነው ክፍለ ሀገርም ቢሆን ቆንጆ ቤት ነው ገባሁኝና የህግ አካላቶች እንዳልኩ አሉና ከጀርባዬ መጀመሪያ አረጋግጬ ማውራት ስለነበረብኝ ሰዎቹን ወደዛ ዘወር አድርጌ ከህግ አካላት ያለው ነገር ጠየቅኳቸው የሚያውቁትን ነገር ከዛ የሚያውቁት አለቃቸው እንደሆነች ጥሩ ሰው እንደሆነች ደሞዛቸውን ያለምንም ማጓደል እዛ ሀገሩ ላይ ከሚከፈለው ክፍያ በላይ እንደምትሰጣቸው ልጆቻቸውን ትምህርት ቤት እንደምታስተምር በቃ ያለው ነገር እንዳለ እንደምትረዳቸው ነው የሰማሁት ከዛ እንደዛ ምናምን ሲሉኝ ማለት ልዑልን እንዳልኩ በጣም የሚሰራው ነገር ስለምከታተል ልዑልን ነው አሁንም ያመንኩት ከሰዎቹ ይልቅ ግራም ማለት ግራ ነው የሚያጋባው አንተም እንደዚህ ያስበህ ብትሄድ በጣም ነው ግራ የሚያጋባ ማላቃቸው ሰዎች ናቸው ሊወሹኝ ይችላሉ ብዬ ላስብ አልችልም እና በዚህ ልክ ደግሞ በሰው ስትወደድ ግራ ያጋባል እና ሄጄ ጠየኳቸው በቃ ሰራተኞቹንም የሚመልሱት ነገር በጣም እንትን ነው በቃ እንደ ቤት ሰራተኛ አታየንም ምናምን ሁላ ነው የሚሉት በቃ ታቀርበናለች ትረዳናለች ታለብሰናለች በቃ ሁሉንም ነገር በሷ ነው አይደለምኛ መንደርተኛው
ማህበረሰቡ ያለው በእሷ እርዳታ ነው ያሉ። እሺ አሁን ላገኛት እችላለሁ ወይ ላናገራት ፈልጌ ነው እኔ የመጣሁት ከእንደዚህ አይነት ቦታ ነው ብዬ ያለሁበትንም የስራ ደረጃ ሁሉንም ነገር ነገርኳቸው። ከዛ የለችም እዚህ አሁን ከሄደች 1 ወር ሆኗታል። እዚህ ነበረች ወደ ለስራ ጉዳይ ነው ወደ ውጭ ሄደችው ትመለሳለች ምናምን ነገር አለ። ይሄንን የሚሉሽ እዛ ቤት ውስጥ በሰራተኝነት የሚያገለግሉ ሰዎች ናቸው? አዎ። ቤቱን ገብታችሁ ቼክ ለማድረግና ሙከሮችን አላደረጋችሁ? አድርገናል። እስቲ ማለት ከግልጸኝነቱ አኳያ ማለት እነሱ ከነገሩኝ አኳያ ሳላስደነግጥ ያለውን ነገር ለማየት ሞክሬያለሁ። የህግ አካላት እንጂ እንትን አላወጣንም። ያው በፍርድ ቤት የተያዘ ጉዳይ ስለሆነ የፍተሻ ፍቃድ ምናምን አልያዝንም ነበረ ከህጉም አኳያ ስለማይፈቅድ፣ ግን በትብብር መልኩ ጠይቂያቸው ነበረ ቤቱ ገብተን ቼክ ብናደርግ ምናምን ብዬ እሺ አሉኝ። ያለውን ነገር ገብተን አይተናል። እሷን አላገኘናት። እሺ ከዛ በኋላ ተመለሳችሁ ማለት ነው? ምንም ነገር ሳታገኙ? ምንም ነገር አላገኘንም። ከዛ በኋላ ምንድነው የተፈጠረው? እንግዲህ ከሳምንት በፊት ይመስለኛል ድጋሚ ልዑል ደወለልሽ። ይሄንን ሄደሽ ካየሽ በኋላ ለልዑል ምላሹን ስትነግሪው ምን ነበር ያለሽ? ማለት ወይ ተሳስተሽ ይሆናል አልሄድሽም። እኔም ወደ መጠራጠሩ ነበር የገባው እሱ ግን አይደለም ኪጃለሁኝ። የምታምነኝ ከሆነ ማለት አምነህ ይሄንን ኃላፊነት እስከሰጠኸኝ ድረስ ባመንከኝ ልክ ሂጄ አጣርቻለሁ። ማጣራቶቹን ሳደርግ የደረሰኝ የተነገረኝ መረጃ ይሄ ነው ብዬ ያለውን ነገር ለአንተ እንደነገርኩ ዝርዝሩን ነገርኩት። ሊያምነኝ አልቻለም። ማለት ራሴ መጥቻ ያለውኝ እንጂ እንደዚህ የምናወራው ሰው ስለ አንድ ሰው በቃ እንትን ነው አለኝ። ማለት የሄድኩም አልመሰለውም። ስለዚህ አንቺ እንግዲህ ያንን እንደሌለች አረጋግጠሽ ነው የተመለስሽው። በዛች መሀል የነበረው ነገር ምንድነው? ማንን ነው ያመንሽው? ልዑልን ነው ወይስ እነዛን ሰዎች ነው? ግራ ገብቶኛል እዚህ ጋር። ማለት ልዑልንም ማመን ፈልጌያለሁ ከሰራው ነገር አንፃር። ሰዎቹንም ንጹህ ሰዎች ናቸው፣ ሊዋሹበት የሚችሉት ምንም ነገር የለም። ገብቶሃል ብዬም አስቤያለሁ። ሰራተኞቹ ሁሉ ሊዋሹ ይችላሉ እዛ ቤቷ ውስጥ ስላሉ ፍርሃት አድሮባቸው፣ ግን ማህበረሰቡ ሊዋሽበት የሚችል ምንም አይነት ምክንያት የለም ብዬ ስላሰብኩኝ ተጠራጥሬያለሁ። እኔ በጣም አሁን ዲናን ወደ ማድነቁ እየሄድኩ ነው። እውነት ለመናገር ተመልካቾች፣ ይቺ ሴት እናንተ ታቋታላችሁ። እንዲህ ናት ዲና እንዲህ ናት ብዬ ድጋሚ ማስረዳትም አልፈልግም፣ አይጠበቅብኝም። አንቺም በትክክል ልዑል ዲና ምን አይነት ሴት እንደሆነች እንደነገረሽ ተስፋ አደርጋለሁ። ተመልካቾች፣ ይቺ ሴት ምን ያህል በሰዎች ህይወት ውስጥ ትልልቅ ጠባሳዎችን ጥላ እንዳለፈች፣ የሰዎችን ህይወት እንደቀጠፈች፣ የምን ያህል ሰዎችን ህይወት እንደቀጠፈች፣ የምን ያህል ሰዎችን ህይወት እንዳበላሸች የምታውቁት ነገር ነው። እንዲህ ብዬ መናገር አልችልም። መቼ ወደዚህ ክፍለ ሀገር በዚህ የዚህ ከተማ አቅራቢያ የሚገኝ ክፍለ ሀገር እንደመጣችም ታውቃላችሁ። እንግዲህ ተመልካቾቻችን ኦልሞስት የሷን ነገር ስንከታተል የሷን ህይወት የሷን ዱካ ስንከታተል 4 እና 5 ወራት ሊቆጠሩ ነው። ምናልባትም ከልዑል ጋር በነበራት ጉዳይ 2 ዓመታት ሊቆጠር ነው ማለት ነው። በሷ ጉዳይ ልዑል የሷን ህይወት ማጥናት ከጀመረ የሷ ማናት ምንድናት የሚለውን ነገር ማጥናት ከጀመረ፣ እኛ ግን ያው በሚዲያው ቪዲዮ እየሰራን መልቀቅ ከጀመረን እንግዲህ 4 ወር ምናምን ሊሆን ነው። ተመልካቾቻችን ዲና ማናት ምንድናት የሚለው ነገር ግልጽና ምንም የማያሻማ ነገር ያለበት ነው። ዲና ጨካኝ የሆነች አረመኔ የሆነች ስለ ሰዎች ህይወት ምንም አይነት ደንታ የሌላት ርህራሄ የሌላት ሰው እንደሆነች ተረድተናል። ወርቁን ያን ሁሉ ዓመት ስታሰቃይ የኖረች ሰዎችን በ21ኛው ክፍለ ዘመን ተደርጎ በማይታወቅ ሁኔታ በገንዘብ እስከ መሸጥ ድረስ የደረሰች ሴት ናት። እንግዲህ በደንብ ነግሮሻል ብዬ አስባለሁ። እኔ አሁን ዲናን ማድነቅ የጀመርኩበት ምክንያት ተመልካቾቼ፣ እንዴት እንግዲህ አንድ መንደር ከተባለ ቢያንስ 5000 10000 ሰዎች ሊኖሩበት ይችላሉ እዛ አካባቢ አይደል? ምናልባትም ከ100 እና ከ150 በላይ አባወራዎች ሊኖሩ ይችላሉ እዛ መንደር ላይ፣ እሷ ያለችበት መንደር ላይ። የነዚህን ሰዎች ሁሉ ጭንቅላት በ3 ወርና በ4 ወር ውስጥ መለወጥ ማለት እኔ እሷን
እሷን ካለማድነቅ እውነት ከባድ ነው። አለማድነቅ እሷ ከባድ ነው። የነዚህን ሁሉ ሰዎች ነው ጭንቅላት የቀየረችው። እነዚህ ሰዎች ቀድማ የተዘጋጀችበት ነገር ነው ዲና። እነዚህ ሰዎች ከሚመጣባት ከሚወረወርባት ነገር ሁሉ እንደሚከላከሏት ቀድማ አውቃለች። ስለዚህ እሷ ወታደሮችን አይደለም ያሰለጠነችው፣ ነፍሰ ገዳዮችን አይደለም የቀጠረችው፣ የማህበረሰቡን ጭንቅላት ነው የለወጠችው። የማህበረሰቡ እሷ ካለሷ ምንም አይነት ነገር ከፈጣሪ የተላከች መልአክ እንደሆነች አድርጎ እንዲያስቡ ቀዳዳቸውን እየሞላች ዝናብ የሚያስገባውን እየከደነች ለግብርና የሚሆን ነገር እያቀረበች ልትጦራቸው እንደመጣች አይነት አድርጋ ማህበረሰቡ ሙሉ በሙሉ ቀይሯለች። ልንገርሽ፣ እነዚህ አናገርኳቸው የምታያቸው ሰዎች በሙሉ የሷ ትርፍራፊ የሷ ልገሳ የታቀደበትና ለዓላማዋ የምታውለው ልገሳ ለነሱ የሆነ ጉለት ማሟያ ሊሆን ይችላል። እሷ ግን አቀዳበትና ተዘጋጅታበት የምታደርገው ነገር ነው። ልንገርሽ አንድ ነገር፣ አንድ ሰው እቺ ሴት ለረጅም ዓመታት ምናልባት እዛ ከተማ ላይ እዛ ገጠር ላይ ኖራ ቢሆን እቺ ሴት ንግስታቸው ናት ወይ በቃ ሊሰግዱላት ነው ማለት ነው። በ3 ወርና በ4 ወር በዚህ መጠን እሷን ለመከላከል በዚህ መጠን እሷን ለማወደስ ዝግጁ ከሆኑ እነዚህ ሰዎች ረጅም ዓመት ደግሞ ብትቆይ ሊሰግዱላት ነው ማለት ነው። ዲና መልካም ነገር ልታደርግ የምትችል ሴት አይደለችም። ልንገርሽ፣ አሁንም ምናልባት አሁንም እየተጠራጠርሽ ከሆነ ልዑልን ወደ መጠራጠሩ የኛን ስራ ወደ መጠራጠሩ ሄደሽ ከሆነ በሰማሽው ነገር ልንገርሽ ብዬ ነው። ይቺ ሴት እንዴት ወደዚህ እንደመጣች የእናንተንም ስም ለማጥፋት የአካባቢውን ስም ለማጥፋት ነገር ግን ራሷን ቀይራ ንጹህ በማስመሰል ለጋስ በማስመሰል ደግ በማስመሰል ሰዎችን እያረደች እያበላች ሰዎችን ለግብርና የሚያስፈልጋቸውን ነገሮች እየሰጠች ለዓላማዋና ለእቅዷ መስመሯ ውስጥ የገቡ ሰዎችን ደግሞ ትገላለች። በዛ በኩል እንደዚህ አይነት መልካም ሰው የለም መቼም አይደል? ይገርማል በጣም ማለት ይገርማል። ልክ ነህ። እኔም የልዑልን ቪዲዮዎች አይቼ ይሄንን የተገነዘብኩት ማለት ግር ቢለኝም አሁን አንተ ደግሞ ስትነግረኝ ይበልጥ እናንተን ወደ ማመኑ ይጃለው እና በዚህ ልክ ከሆነ በጣም ከባድ ነው ማለት ሴትዮዋ መያዝ አለባት፣ በጣም መያዝ አለባት። ማህበረሰቡ ላይ ትልቅ ተጽዕኖ እየፈጠረች ነው። ይሄ ማለት ደግሞ በአንድ አካባቢ እንዳልከው 5,000 እና ከዛ በላይ ማህበረሰብ በሚገኝበት አካባቢ ይሄን ያክል ፍቅር መሰጠት ማለት ከባድ ነው። ለመያዝም ማትችልበት ደረጃ ላይ በ3 ወራት ውስጥ ነው እንግዲህ ይሄ ሁሉ ነገር የሆነው በ3 እና በ4 ወራት ውስጥ ነው። ምናልባት ከዛ በፊት እየተመላለሰች ልትመጣ ትችላለች። ግን እዚህ ገጠር ላይ እዚህ አቅራቢያ የሚገኝ ገጠር ላይ ከነዚህ ማህበረሰቦች ጋር መኖር ከጀመረች ቢበዛ 4 ወር ነው። እቺ ሴት በዚህ መጠን ነው እነዚህን ማህበረሰቦች ወደ ቅድም እንዳልኳችሁ ወታደር አላሰለጠነችም። ልንመጣ እንደምችል ልንይዛት እንደምችል ታውቃለች። ግን በዚህ ማህበረሰብ ውስጥ ተሸሽጋ ይሄ ማህበረሰብ የሚመጣውን ሁሉ እንደሚወጣላት የሚመጣውን ሁሉ እንደሚመለስላት ዝግጁ ሆና እየጠበቀች ነው ማለት ነው። በጣም በገበሬ ዋህነት ውስጥ ስለገባች ሽፋን ይሰጧታል ማለት ነው። ማለት ለመያዝ በጣም ከባድ ነው የሚሆነው። እናንተም ሄዳችሁ ብታናገሩ ከኔ የተለየ ምላሽ ታገኛላችሁ ብዬ አላስብም። እናንተ ስለሚያውቋችሁ ምናልባትም አንቺን ያውቁሻል። ለመንግስት እዛም አካባቢ የሚኖሩ መቼም ይዘሽ ሄደሻል አስተዳዳሪዎችን እዚህ ትተዋወቃላችሁ። ቢያንስ እኛ በቀጥታ ብንገባ ተመልካቾች ያ ማህበረሰብ የሚያደርገው እኛን ማጥፋት ነው። ምክንያቱም ቀላቢያቸውን ነው ልንወስድባቸው፣ ቀላቢያቸውን ልንወለጅን ነው የመጣ ነው ያን ሁሉ ነገር ያደረገችላቸውን። ስለዚህ እኛን ከማጥፋት እኛን ከመግደል ወደኋላ አይልም ማህበረሰቡ። ምክንያቱም የተሳሳተ መረጃ ነው ጭንቅላቱ ላይ የተሞላው። ያ ነገር እንዳይሆን ብዙ ነገሮችን እያደረግን ነው የምንገኘው። እቺ ሴት ናት እንግዲህ እኛንም እዚህ ድረስ እያሯሯጠችን እኛንም እንቅልፍ ነስታን በዚህ መጠን እየተሯሯጥን እየነርቨስ ሆነን ያለ እንቅልፍ እየደከምን ያለ ነው በዚች አውሬ ምክንያት ነው። እቺን አውሬ ደግሞ ከዚህ ማህበረሰብ ነጥለን ለማውጣት የተቻለን ሁሉ እናደርጋለን። ከዛ ደርሰሽ ከመጣሽ በኋላ ለልዑል የተፈጠረውን ነገር ነገርሽው። ከቆይታዎች በኋላ ደግሞ ከሳምንት በፊት ድጋሚ የስልክ ጥሪ ወደ አንቺ መጣ።
ምን ነበር ያገናኛችሁ ድጋሚ? አዎ ልውል ደወለልኝ ከሳምንት በኋላ ማለት ያንን ሁላ ነገርው ካሁን ያለፈው ሳምንት ላይ ደወለልኝና መምጣት ፈልጋለሁ ነው ያለኝ። እሺ ያለውን ነገር አንቺ አየሽውን ማየት ፈልጋለሁ ነው ያለኝ። ከዛ እንደዛ ምናምን ነገር ነገረኝና ማለት ቢዚ ነበርኩኝ በጣም ስልኩንም ድጋሚ ደውሎ ነው ያነሳውለት ያየሁትም ጭምር በጣም በስብሰባ ተወጥሬ ነበር ማዘጋጀት የምርጫ ሰሞንም ስለነበር ማዘጋጀት የነበሩብኝ ነገሮች ነበሩ። እሺ እና እነሱን ምናምን እየሰራው ስለነበር በጣም አልተመቸኝም። ከስንት ስልክ ጥሪዎች በኋላ አነሳውለት ሲመቸኝ ትንሽ ደቂቃ ነው የወጣው መምጣት ፈልጋለሁ ማረፊያዎችን ምናምን ነገር አመቻችልኝ ምናምን ነገር አለኝ። ከዛ እሺ በቃ እናንተ አሁን አይመቸኝም በኋላ ደውልልሃለሁ ምናምን ነገር ብዬ ስልኩን ዘጋሁት። በጣም ድጋሚ ስለደወለ ነው ያነሳውለት እሱን። ከዛ እንደዛ አለኝና በበነገታው መጥቻለሁ አለኝ። እሺ መጥቻለሁ ደወለልኝና አቤት ምናምን ነገር ስለው ተቀበይኝ ምናምን ነገር አለኝ። መናኸሪያ ደርሻለሁ ተቀበይኝ አለኝ። ከዛ እንዴት በቃ ማለት ያለውን ነገር ስለነገረኝ ምናምን አሳዘነኝ። መቀበል ደግሞ ግዴታ ነው አገርህን ማስተዋወቅ ከኛም ስራ አንፃር መቀበል እንግዳ ግድ ነው። ስለዛ እንደምንም አመቻቸውኝና ሄድኩኝ ወደ መናኸሪያ ሄድኩኝ። በግል መኪና ነበር የመጣው በራሱ መኪና ነበር የመጣው። አለባበሱ የተለየ ነበር። የተለየ ስለ ትንሽ ወደ ልጅናው ጠጋ የሚል አለባበስ ነው። ካፖርት ኮፍያ ምናምን ብቻ ራሱን ለመቀየር ሞክሯል እና አልገባኝም አላወኩትም ነበር። እንደውም እሱ ነው እኔ ነኝ ምናምን ነገር አለኝ። እንዴ ምን ነው ሰላም ነው ምናምን ስለው ያው ከነገርኩሽ ነገር አንፃር እንደዚህ መሆን ስላለበት ነው አለኝ። ከዛ እሺ እና አሁን በጣም ባስቸኳይ ነው የመጣህብኝ ስለዛ ያለውን ላስተካክልልህ አልቻልኩም በነገርከኝ መሰረት። ስለዛ ለአንድ ቀን ሆቴል ውስጥ ደርና የግል ቤት ነበር ያለኝ ቤት አመቻችልኝ ነበር ያለኝና ሆቴል ውስጥ ደርና እኔ በበነገታው ፈለግ አድርጌ አስተካክልልሃለሁ ነው ያልኩት። ከዛ ግን አቅማማ ትንሽ አልፈለገውም ሆቴል ማረፉን ያልፈለገው ሆቴል ማረፉን አልፈለገውም ነበር። አሁን እኔ ሆቴል ባርፍ እንዳልኩሽ ለመጠቃት በጣም ቅርብ ነው የሚሆነው። 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ ብዙ ነገር አለ። ሆቴል ውስጥ ካሜራ ይኖራል፣ ሰው ይኖራታል እቺ ሴትዮ ስለዛ እጠቃለሁ ምናምን ነገር ነበር ያለ። በቃ ለአንድ ቀን አዳር እኔ እዛ እንዳልኩ ወረዳው ላይ ስለምታወቅ እኔ ያለው ነገር አመቻችላለሁ፣ ጥበቃ ይኖርሃል። በቃ ለአንድ ቀን እዚህ ደርና ነገ አመቻችላለሁ ሁሉንም ነገር ስራዬንም ቢሆን አሰቅጄ ወጥቻልኩት። ከዛ በዛው ተስማማንና ገባ። ሩሙን ምናምን አይችልታለሁ ሲገባም ከዛ ሰው እዛ ያሉት ጥበቃዎችንም አናግሬያቸው በቃ ይሄ ሰውዬ ሴቭ እንዲደረግ ጠብቁት በደንብ ያለውን ነገር አመቻቹለት፣ ሩም ሰርቪሱ ይምጣለት፣ በቃ እንዴት ነው ተንከባከቡት ምናምን ነገር አልኳቸው። ከነሱም ከሆቴሉ ጥበቃ በተጨማሪ እኔ የማውቃቸው ልጆች አሉና እነሱን አቆምኩለት። የት ነው ያቆምሽው? እዛው ሆቴሉ ጋር ምቾት እንዲሰማው ማለት ውጪ ነው ወይስ እሱ የተኛበት ውስጥ? አይ ውጪ ነው፣ በር አካባቢ ነው ያቆምኩለት። ማለት ያው ብዙ ስልኮች ምናምን ሊያወራ ስለሚችል እሱ ጥርጣሬ እንዳያድርበት ምቾትም እንዳይነሳው ብዬ ውጭ በር ላይ እንዲጠብቁት ሲወጣ ሲገባ እንዲያዩት ያለውን ነገር የሚፈልገው ነገር ካለ ከውጭ እንዲያስገቡለት ነገርኳቸው። ልጆቹ ታማኝ ናቸው፣ የማውቃቸው ነው ናቸው። አቆምኩለት። ወጣቶች ናቸው፣ የአካባቢ ወጣቶች ናቸው። የአካባቢ ወጣቶች ናቸው። ከዛ እሱን ነገር አደረኩኝና ወደ ቤቴ መጣሁኝ። ከዛ ሌሊቱን ቤት በቃ አላረፍኩም። ስልክ ምናምን እንደዋወልኩኝ ማቃቸው ልጆች ጋር ምናምን ቤት አመቻቸውለት። ከዛ ቤት አመቻቸውለትና ጠዋት ስራ ገባሁኝ። መግባት ስለነበረብኝ ስራ ገባሁኝ። ስራዬን በቃ እንደሚሆን አድርጌ ወደ ምሳ ሰዓት አካባቢ
ሳመብለያ ጊዜን ተሻምቼ ሄድኩኝ ወደ ሆቴሉ። ከዛ ቤቱን አዘጋጅተሽለት የት አካባቢ ነበር ያዘጋጅሽ? እዚሁ አካባቢ ነው? እዚሁ አካባቢ ነው። ከኔ ቤት እዚች አካባቢ ናት ማለት ያው መቶም እንትን እንዲልኝ እዚሁ አካባቢ ነው ያደረኩለት ቤቱን። በቃ ላመጣው ራሴ ላሳየው ከማህበረሰቡ ጋርም እንደ እንግዳ ሳይሆን እንደ ቤተሰብ እንደቀርቡ ስለፈለኩኝ ራሴ ይዤው ለመጣ ሄድኩኝ። ሆቴሉ ጋር ሲሄድ ግን የተፈጠረው ነገር ማለት እስካሁን ድረስ ግልጽ አልሆነልኝም። ምንድን ነው የተፈጠረው? ሄድኩኝ። ከዛ ሂጄ እሺ ልዑልን ፈልጌ ነው ምናምን ነገር አልኳቸው። ከዛ ልዑል ወጥቷል አሉ። እዛ ማለት አልገባኝም። ሻይ ቡና ሊል ነው ወይስ ከተማውን ሊጎብኘው? እና ደግሞ ማለት የሁላ ነገር ሲሆን አሳውቁኝ፣ ውጭ ያሉትም እንዲያሳውቁኝ ነው። እሱንም የምትፈልገው ነገር ካለ ማለት ያው ከተማውንም ማግኘት የምትፈልግ ከሆነ ሁሉንም ነገር እኔ አመቻችልሃለሁ ብዬ ነበርና ከዛ እና የት ነው ሄደው ምናምን ነገር ነው እንትን የጠየኳቸው። ከዛ እናቅም ሂሳቡንም ከፍሎ ጨራርሷል። የተጠቀመበትን ሂሳብ ከፍሏል እና ወጥቷል። አናቅም ሻንጣ ትንሽዬ ባግ ነገር ይዞ ነበር የገባው። እሷንም ይዟት ሄዷል። ምንም ነገር የለም ነው ያሉ። ከዛ ደነገጥኩኝ። ማለት ከተነጋገርነው ውጪ ነው የሆነብኝ። ያለውን ነገር አሳውቅሻለሁኝ። ከዛ እንዴት ነው በእያንዳንዱ ነገሩ እርዳታ ሊጠይቀኝ ነው የተስማማነው። ማለት ያው አካባቢውን ከማወቅ የተነሳ ነው እንጂ ረጂውኝ ምናምን አይደለም። ከዛ በቃ እንደዛ እንትን አለ። ጠፋብኝ። ልጆቹን እዛ አካባቢ ያሉ ያቆምኳቸውን አናገርኳቸው። ውስጥ ጥበቃዎቹን ካሜራ ምናምን አየሁ። ሲወጣ ብቻ የሚያሳይ ነገር ነው ያለው ውስጥ ማለት ነው። እና ምንም ማድረግ አልቻልኩም። የአቅሜን ያክል ማለት ጠፍቶም ይሆን ሂዶም ይሆን የተለየ ካሜራ አለ ነው? የተለየ ያየሽው ነገር የለም? ምናልባት ካሜራው ላይ ምናምን ካሜራው ላይ ያየሁት ነገር ቢኖር በጣም እየተመላለሰ እኔ ውጭ አቁም ያለው ብያለሁ። ሁለት ሰዎች ከአንድ ወጣት ጋር እያወራ ነበረ። ስለምንድን ነው ሊያወራ የሚችለው? ጠይቀሽዋል? ልጁን አልጠየኩትም። ማለት ለመጠየቅ ስሞክር ያው በቃ እንዴት ነው ውሃ አምጣልኝ እንትን አምጣልኝ ነው የሚለኝ ምናምን ነገር አለ። ያው እንዳልኩ በእኔ ስር ማረጋቸው ልጆች ስለሆነ ክፋት ጉዴታ አያመጡም ብዬ ስላሰብኩኝ ብዙ ጫና አድርጌ የጠየኩት ነገር የለም። ማለት በፍላጎቱ ሄደን የመሰለኝ። አንደኛ ነገር ስደውልለትም ስልኩ ጠፍቷል። ስለዛ በቃ ለክትትል እንዲመቸው እኔ ጋርም እንዳልኩ ራሱን ቀይሮ ስለመጣ ስልኩን አጠፋፍቶ ወደ ተባለው ቦታ የሄደ መስሎኝ ነው በግሌ። እዛ በቃ ስራውን ጨርስና ምርመራውን ጨርሶ ይደውልልኛል ብዬ እየጠበኩኝ ነው። ያው እስካሁን ምንም አይነት መረጃ የለም። እናንተ መጣችሁ ማለት ነው። እኔ ምን ማለት እንዳለብኝ አላውቅም። ከባድ ነው። እጅግ በጣም የምንወደው ወንድማችን ነው። ከኛ በላይ የደከመላቸው፣ ከኛ በላይ ያለቀሰላቸው፣ ከችግር ያወጣቸው እህት ወንድሞቹ፣ ቤተሰቦች አሉ። ተከታታይ የሱ ሚዲያ ላይ በዚህ ሚዲያ ላይ የሚከታተሉት እንደ አባት እንደ እናት የሚያስቡለት የሚጨነቁለት ቤተሰቦች አሉት። እጅግ በጣም ብዙ ቤተሰቦች ከኔ በላይ የሚያዝኑ፣ ከኔ በላይ የሚጎዱ በሱ እንደዚህ መሆን ማለት አዲስ የደረሳችሁ ነገር ኖሮ ነው። ያ ነግሬሻለሁ ያለውን ነገር። የሱ ስልክ ማጥፋት በዚህ መጠን መሰወር ምን ይዞ እንደሚመጣ አናውቅም። ለምርመራ ነው ብላችሁ አታስቡም? ማለት እኔ በግሌ የገመቱት ነገር ቢሆን በፍጹም ስልክ ማጥፋት በእኛ ስራ ውስጥ በፍጹም ስልክ መዝጋት የተከለከለ ነገር ነው እና አንድ ሰው እጅግ በጣም አደጋች በሆነ ሁኔታ ወይ አደጋ ውስጥ ካልገባ በስተቀር ስልኩን በፍጹም መዝጋት አይችልም። ምክንያቱም እስትንፋሳችን ማለት ናት የኛ ስልክ። መገናኘት ካልቻልን፣ እርስ በርስ መያያዝ ካልቻልን እኛን ሊያጠፉ የሚፈልጉ ሰዎች እጅግ በጣም ብዙ ናቸው። ስለዚህ ስልክ ማጥፋት በፍጹም ምሎልን ነው የመጣው። ነግሬያችኋለሁ። በፍጹም ስልክ እንደማይዘጋ ምናልባት እኛን ላለማስጨነቅ እንኳን ካደረገው ብለን አስምለነው ነው። በቃ በእናቱ አስምለነው ነው የመጣው። ሌላ የምትገናኙበት መንገድ የለም?
አንቺ ሌላ ልትሰጪ የምትችይው መረጃ ምናልባት ልጁን ልትጠሪለት ትችያለሽ። እዚህ ይሄ ውጪ ሲወጣ ሌሊት ላይ ያናገረው የነበረው በተደጋጋሚ ሲያናገረው ነበር ያልሽን ልጅ ልታገናኝ ትችያለሽ። ችግር የለውም እሱ አንቺ በዛ ተባበሪ። እዚሁ ጥሪልኝ ቤትሽ ማይደብርሽ ከሆነ ማይረብሽሽ ከሆነ አንቺ በጣም ጥሩ እዚሁ እናወራዋለን። ተመልካቾቻችን እንግዲህ ልዑል ያረፈበት ሆቴል ላይ ያቆመችለት እህታችን ያቆመችለት ወጣቶች ነበሩ። ከነዛ ወጣቶች ጋር ከአንደኛው ጋር በተደጋጋሚ እያወራ እንደነበረ ተመልክቻለሁ ቪዲዮ ላይ ብላናለች። ያንን ልጅ ጠርተነው ደግሞ እናወራዋለን ስለምን እያወሩ እንደነበረ ልዑል በምን ምክንያት ከዛ ሆቴል እንደወጣ ለሱ አድበስብሶ ስለነገራት እንግዲህ ከኛ ጋር እናወራለን። ዝናብም እየዘነበ ነው። እንግዲህ ድምፁ ከረበሻችሁ ተመልካቾቻችን እንግዲህ ለወንድማችን ለልዑል መልካም ምኞታችን ኮሜንት ላይ አስቀምጡልን። ተመልካቾቼ ዱዓ ማድረጋችሁን ጸሎት ማድረጋችሁን አትዘንጉ። ወንድማችን እግዚአብሔር ከጎኑ ነው። ሁሌም ችግር ውስጥ ገብቶ ከብዙ መከራና ችግር አምልጦ ያውቃል። ይሄንንም ችግር እንደምናልፈው ተስፋ አደርጋለሁ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ወጣቱ መጥቶ የሚለውን ነገር አብረን እንሰማለን። መልካም ጊዜ